የግሬድ 12 ኢንትራንስ ጥያቄ ነው። ይሄ ሲስተም ኦፍ ኢኩዌሽን ሶሉሽን የሚኖረው የኬ ዋጋ ስንት ሲሆን ነው የሚለው። አንድ ሲስተም ኦፍ ኢኩዌሽን ሶሉሽን የሚኖረው መቼ ነው? የኮፊሸንት ማትሪክሱ ራንክ እና የኦጉመንትድ ማትሪክሱ ራንክ እኩል ሲሆን ነው። ኦጉመንትድ ማትሪክሱን እናውጣው እስቲ 1 minus 1 1 አይደለም minus 1 5 minus 4 1 1 k 2 2 minus 1 ይሄ ኦጉመንትድ ማትሪክሳችን ነው። ይሄን ሬዱስ እናደርግና የኬን ዋጋ እንፈልገዋለን። ከሊዲንግ ኢንትሪ በታች ያሉት እነኚህ ዜሮ እናርጋቸው። መጀመሪያ -1ን ዜሮ እናርጋት። እቺን -1 ዜሮ የምናደርጋት እንዴት ነው? r2 r2 ላይ ነች አይደለም ያለችው። ስለዚህ r2 r2 ፕላስ r1 እንበለው። ደን ሁለቱን እንደምራቸው። ሌሎቹን ግን እንዳለ እንጽፋቸዋለን። የመጀመሪያው ሮውን እንጽፈዋለን -1 1 then 1 r2 ፕላስ r1 -1 ፕላስ 1 0 ነው። 5 ፕላስ -1 4 ነው። -4 ፕላስ 1 -3 ነው። ዘን 1 ፕላስ 1 2 ነው። ዘን ሮ 3 እንጽፈዋለን 2 2 -1 k ኛዋን 0 እናርጋት። ስንተኛ ሮ ላይ ነው ያለችው? ሶስተኛ ሮ አይደለም። ዘን r3 = r3 -2 r1 አይደለም። 2 ሲቀነስ 2 ሲባዛ በ1 ማለት ነው። r3 ማለት 2 ነች። 2 ሲቀነስ እችን አንድን በ2 ብናበዛት 2 ትሆናለች። 2 ሲቀነስ 2 0 ይሆናል ማለት ነው። ዘን ሌሎቹን ሮዎቹን እንዳለ እንጻፋቸው። r3 2 ነው። 2 ሲቀነስ 2 ጊዜ 1 0 ነው። 2 ሲቀነስ 2 ጊዜ 1 4 ነው የሚሆነው 4 r3 -1 ቻር -1 -2 ታይምስ 1 2 ነው። ስለዚህ -3 k -2 ታይምስ 1 2 ነው። k -2 እቺ 0 እንድትሆን ምን እንደምናደርገው እቺኛዋን ሮ ከዚህ ላይ መቀነስ ማለት ነው። ዘን ሮ 3 = r3 r2 ዘን ሌሎቹን ሮዎችን እንጻፋቸው 1 -1 1 1 0 4 -3 2 ነው የሚሆነው። 0 -0 0 ነው። 4 -4 0 ነው። ዘን -3 -3 0 ነው የሚሆነው። k -2 -2 k -4 ነው የሚሆነው። አንድ ሲስተም ኦፍ ኢኩዌሽን ሶሉሽን የሚኖረው መቼ ነው? ራንክ ኦፍ ዘ ኮፊሸንት ማትሪክስ እኩል ነው ከኦጉመንትድ ማትሪክሱ ራንክ ጋር ማለት ነው። ዘን እዚህ ጋር ራንኩ ስንት ነው? ኮፊሸንት ማትሪክሱ ላይ ነን ዜሮ ሮዎች ስንት ናቸው? 2 ናቸው። 1 2 አይደለም 2 ነን ዜሮ ሮዎች አሉት ማለት ነው። 1 2 አይደለም 2 ነው። ዘን ኦጉመንትድ ማትሪክሱ ደግሞ የኦጉመንትድ ማትሪክሱም ራንክ 2 እንዲሆን k -4 ስንት መሆን አለባት? 0 መሆን አለባት አይደለም። k -4 0 መሆን አለባት። 0 ከሆነች ይሄ እንዳለ 0 ሆነ ማለት ራንኩ ስንት ይሆናል? 1 2 ይሆናል ማለት ነው። ዘን ሁለቱም ራንኮች እኩል ይሆናሉ። የራንኩ የኮፊሸንት ማትሪክሱም የኦጉመንትድ ማትሪክሱም ራንኮች 2 ይሆናሉ ማለት ነው። መቼ? k -4 0 ከሆነ ማለት ነው። ኮፊሸንት ማትሪክሱም 2 ራንክ አለ 2 2 ሲሆን ሶሉሽን ይኖረዋል ማለት ነው። ኦኬ ዘን k -4 0 መሆን አለበት ማለት k 4 ከሆነ has a solution ዘን ዲ ነው መልሳችን ማለት ነው። ግን k is different from 4 ከሆነ ግን no solution ይሆናል ማለት ነው።